በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ልጆች ሁላችሁም በያላችሁበት ሰላም እላችኋለሁ። አሜን። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስሙ ከእናቱ ቅድስት ድንግል ማርያም ጋር የከበረና የተመሰገነ ይሁን። የተከበራችሁ በሀገር ውስጥም ከሀገር ውጭም የምትገኙ የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች የቅዱሳን የጻድቃን የሰማዕታት የመላእክት ወዳጆች ሁላችሁም ለቻናሉ አዲስ ከሆኑ ሰብስክራይብ በማድረግ እንዲጀምሩ እናሳስባለን። እንዲሁም ይህን ቪዲዮ ላይክ እና ሼር እያደረጋችሁ ለሌሎች እንዲደርስ ቀና ትብብራችሁ አይለየን። ሰኔ 5 እንኳን ለጻድቁ አቡነ ገብረ መንፈስ ቅዱስ ወራዊ መታሰቢያ በዓልና በዚህች ዕለት ታስበው ለሚውሉ ቅዱሳን ቀን በሰላም አደረሳችሁ አደረሰን። በዚህ ዕለት የሚከብሩ ቅዱሳንን ስንክሳር እናቀርብላችኋለን። የቅዱሳን ገድል በራሱ ጸሎት ነው፣ በረከት የምናገኝበት በቅዱሳኑ ተጋድሎ የምንማርበት ስለሆነ የተከበራችሁ ቤተሰቦች ከጀመራችሁ እስከ መጨረሻው እንዲያደምጡት እንመክራለን። ሐሳብ አስተያየታችሁንም በኮሜንት ላይ አስቀምጡልን። እናመሰግናለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 5 በዚች ቀን ታማኝና ተጋዳይ የሆነ ምስራቃዊው አባት ያዕቆብ አረፈ። ይህም ቅዱስ ከምዕመን ዋልንጦስ ዘመን በኋላ የታላቁ ቆስጠንጢኖስ ልጅ በሆነ በታናሹ ቆስጠንጢኖስ ዘመንና በከሃዲው ሉልያኖስ ዘመን በምስራቅ ካሉ ገዳማት በአንዱ ገዳም በገድል ተጠምዶ ኖረ። ዋልንጦስ ከተገደለ በኋላም በእርሱ ፈንታ ወንድሙ ነገሰ። እርሱም አርዮሳዊ ነበር። የጣዖት ቤቶቻቸውን እንዲከፍቱ ሃይማኖታቸው የቀናውን የምዕመናን አብያተ ክርስቲያናትንም እንዲዘጉ አርዮሳውያንን አዘዛቸው። ወደ ከፋችና ወደ ተበላሸች ሃይማኖታቸው ምዕመናንን በግዳጅ እስኪገቡ ድረስ እንዲሁ አደረጉ። ይህም የንጉሡ ትእዛዝ በሚገዛው አገር ሁሉ ደረሰ። ይህ አባት ያዕቆብም ይህን በሰማ ጊዜ በመንፈስ ቅዱስ ፍቅር እሳትነት ልቡ ነደደ። ያን ጊዜም ተነስቶ ወደ ቆስጠንጥንያ ሄደ። በምዕራብ በኩል የተነሱበትን ጠላቶቹን ሂዶ ለመውጋት ሲወጣ ንጉሡን አገኘው። ይህ አባት ያዕቆብም በፊቱ ቆሞ ንጉሥ ሆይ በጠላቶችህ ላይ እግዚአብሔር ይረዳህ ዘንድ ምዕመን እንዲጸልዩልህ አብያተ ክርስቲያናቸውን ክፈትላቸው ብዬ እለምንሃለሁ። ይህን ካላደረግህ ግን እግዚአብሔር ይጥልሃል፣ ከጠላቶችህም ሸሽተህ በእሳት ቃጠሎ ትሞታለህ አለው። ንጉሡም ይዞ ለሚጠብቀው ወታደር በሰላምና በደህንነት እስከምመለስ ጠብቀው ብሎ ሰጠው። ቅዱስ ያዕቆብም አንተ በደህና ከተመለስክ በእኔ አንደበት እግዚአብሔር አልተናገረም ማለት ነዋ አለው። ያን ጊዜም ቅዱሱን ይዘው ደብድበው አሰሩት። ንጉሡም ከሰራዊቱ ጋር ወደ ጦርነቱ ሄደ። በረከሰች ጸሎታቸው አርዮሳውያን ምንም ቢራዱት ክብር ይግባውና ጌታችን በጠላቶቹ አንጻር ጣለው። እነርሱም ጠላቶቹ እየተከተሉት ሸሽቶ ከአንዲት አዕድ ውስጥ ገባ። በዚያም በረከሰች ሃይማኖት ከሚያምኑ ወገኖቹ ጋር በእሳት አቃጠሉት። የቀሩትም ሰራዊት ሁሉ ሸሽተው ወደ ቆስጠንጥንያ ተመለሱ። ይህንንም መልካም ዜና ሃይማኖታቸው ለቀና ምዕመናን ተናገሩ። የዚህ ጻድቅ አባት ያዕቆብም ትንቢቱ ተፈጸመ። ከእስር ቤትም በክብር አስወጡት። ምዕመናንም ከሃዲያንም በላዩ መንፈስ ቅዱስ እንዳደረበት ተረዱ። ከአርዮሳውያንም ብዙዎች የአባቶቻችን ሐዋርያት ወደ ሆነች ቅን ሃይማኖት ተመለሱ።
በዚህ አባት እግር በታች ሰግደው ጌታችን ኢየሱስ ክርስቶስ ከአብና ከመንፈስ ቅዱስ ጋር በመለኮቱ ትክክል እንደሆነ ታመኑ። ከዚህም በኋላ ይህ አባት ወደ ቦታው ተመለሰ። አርፎ የሕይወትና የሰማዕትነት አክሊልን እስከተቀበለ ድረስ እንደ ቀድሞው በገድል ተጠምዶ ኖረ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት የተመረጠ ኃያል ተጋዳይ አባ ብሶይ አረፈ። የዚህ ቅዱስ አባቶች ክብር ይግባውና ጌታ ክርስቶስን የሚያመልኩና ትእዛዙን የሚጠብቁ ክርስቲያን ነበሩ። የአባቱም ስም ታግህስጦስ ነው። እርሱም ከአንጾኪያ የዕቃው ገዢ ነበር። የእናቱም ስም ክሪስ ይባላል። እነርሱም ልጅ ሳይኖራቸው 17 ዓመት ኖሩ። ስለዚህም እጅግ እያዘኑ ክብር ይግባውና ወደ ጌታችን ይለምኑ ነበር። ከሌሊቶችም በአንዲቱ ለታግህስጦስ ብርሃን የለበሰ ሰው ተገልጦለት እንዲህ አለው፣ የእግዚአብሔር ወዳጅ ሆይ ሰላም ላንተ ይሁን። እነሆ ጸሎትህ በእግዚአብሔር ዘንድ ተሰምቷል። ሚስትህም ወንድ ልጅን ትወልድልሃለች፣ ስሙንም ብሶይ ትለዋለች። እርሱም ለእግዚአብሔር የተመረጠ ዕቃ ይሆናል። እርሱም ደግሞ ክብር ይግባውና ለክርስቶስ ምስክር ይሆናልና ብዙ ስቃይና መከራም ተቀብሎ የሰማዕትነት አክሊልን ይቀዳጃል። ከእንቅልፉ ነቅቶ ራእይ እንዳየ ለሚስቱ ነገራት። ከጥቂት ቀኖችም በኋላም ጸንሳ ይህን ቅዱስ ሚያዝያ 1 ቀን ወለደችው። ዕውቀትን ጥበብንና ፈሪሃ እግዚአብሔርን በማስተማር አሳደጉት። 7 ዓመትም በሆነው ጊዜ ወደ አክሚም ዮሴፍ ወደሚባል አንድ አረጋዊ መምህር ላኩት። በዚያም እየተማረ ከወንድሙ ጴጥሮስ ጋር በጸሎትና በጾም ተጠምዶ ድንቆች ታምራትን እያደረገ ኖረ። ከዚህ በኋላም 27 ዓመት በሆነው ጊዜ የስዒድ መኮንን ወዳለበት ወደ ዕቃው ከተማ መጣ። እርሱም ክርስቲያኖችን እያሳደደ ከእርሳቸው ይገድል ነበር። ያን ጊዜም ክፉዎች ሰዎች ወደ መኮንኑ መጥተው ለቃልህ የማይታዘዙና ለአማልክት መስገድንም እምቢ የሚሉ 2 ዲያቆናት አሉ ብለው እሊህ የከበሩ አባ ብሶይንና አባ ጴጥሮስን ከሰሷቸው። በዚያን ጊዜም እንዲያቀርቧቸው አዘዘና አቅርበው በፊቱ አቆሟቸው። ስለ ሥራቸውም መረመራቸው። ክርስቲያን እንደሆኑም ከቃላቸው ሰምቶ እንዲያስሯቸው አዘዘ። ከ3 ወር በኋላም የእግዚአብሔር መልአክ ተገልጦላቸው እኔ የምሥራች የምናገር ገብርኤል ረዳችሁና ነግራችሁ ዘንድ ወደ እናንተ እግዚአብሔር ላከኝ። ስም አጠራራችሁና መታሰቢያችሁ ለዘላለሙ ይኖር ዘንድ አለውና አላቸው። አንተም ወዳጄ ብሶይ ታላቅ ተጋድሎ አንተን ይጠብቅሃል። ወደ እስክንድሪያ ከተማ ሊሰዱህ አላቸው። ከዚያም ወደ አንጾኪያ ወስደውህ በዚያ የምስክርነትህ ገድል ይፈጸማል። ከዚህ በኋላም መኮንኑ ከወህኒ ቤት አውጥቶ ለጣዖት እንዲሰግድ አስገደደው። እምቢ ባለውም ጊዜ ከባላ ላይ አውጥተው በግንድ ውስጥ እጅግ እንዲጨምቁት ወታደሮችን አዘዘ። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል ወረደ። ግንዱን ሰብሮ ቅዱስ ብሶይን በመዳሰስ አዳነው። ከዚያም ወደ ወህኒ ቤት ጨመሩት። በዚያም ብዙ በሽተኞችን ፈወሳቸው። ዳግመኛም እንዲህ አዘዘ። ከወህኒ ቤት አውጥተው በመርከብ ሆድ ውስጥ አስገብተው አንገቱን በብረት ሰንሰለት እጆቹንና እግሮቹንም እንዲሁ በብረት ማሰሪያ እንዲያስሩት እንጀራና ውሃ እንዳይሰጡት አዘዘ። እንደዚህም ሆኖ 10 ቀን ኖረ። ከዚህም በኋላ አውጥቶ በፊቱ አቁሞ ለአማልክቶቼ ስገድ አለው። እምቢ ባለውም ጊዜ ደሙ እንደ ውሃ እስቲፈስ ከባላ ግንድ ላይ አውጥተው አጥበቀው እንዲጨምቁት ሁለተኛ አዘዘ። እንዲሁም በእርሱ ላይ አድርገው በወህኒ ቤት አሰሩት። የእግዚአብሔር መልአክ ገብርኤልም ደግሞ ተገለጠለትና አይዞህ፣ መልካም ገድልህን እስከምትፈጽም እኔ ካንተ ጋር እኖራለሁ፣ አትፍራ አለው። ከዚህም በኋላ ወደ እስክንድሪያ ቁልቁልያኖስ መኮንን ሰደዱት። እርሱም ስለ ሥራው ሁሉ መረመረውና ሕዋሳቱ ተቆራርጦ እስኪወድቅ ድረስ ይደበድቡት ዘንድ አዘዘ። ሁለተኛም ዘይትን አፍልተው በጆሮው ባፉና በደረቱ ላይ እንዲያፈሱ ጎኖችንም በእሳት መብራት እንዲያቃጥሉ አዘዘ። ደግሞም በእሳት የጋሉ የብረት ችንካሮችን አምጥተው በዓይኖቹ ውስጥ አደረጓቸው።
ሁለተኛም የእጆቹንና የእግሮቹን ስሮች ሕዋሳቶችንም ሁሉ እንዲነቅሉ አዘዘ። ይህንንም ሁሉ አደረጉበት። በዚያን ጊዜም የመላእክት አለቃ ቅዱስ ገብርኤል መጥቶ ሕዋሳቱን ሁሉ ፈወሰው። ከዚህም በኋላ አንጾኪያ ከተማ አደረሱትና ወደ ንጉሥ ዲዮቅልጥያኖስም አቀረቡት። እርሱም በእሳት አፈሉት፣ በወይን በሙቀጫ ድፍድፍ በማቃጠል አሰቃየው። ከዚያም የመላእክት አለቃ ቅዱስ ገብርኤል አዳነው። ዳግመኛም በአንገቱ ከባድ ደንጊያ በሰንሰለት አስረው ወደ ባህርም አንከባለው ግማሽ ሥጋውን እንዲያሰጥሙ ግማሹን ግን እንዳያሰጥሙ አዘዘ። እነርሱም በባህሩ ዳር ታላቅ ምሰሶ ተከሉ። በዚያም እንዳዘዛቸው አድርገው አስረው ተዉት። በዚህ ስቃይም ከቀኑ እስከ 7 ሰዓት ዋለ። ያን ጊዜም የመላእክት አለቃ ቅዱስ ገብርኤል ፈትቶ አወጣው፣ እንደ ቀድሞውም ጤነኛ አደረገው። ንጉሡም አይቶ አደነቀ። ሰያፊውንም ፈጥኖ አንገቱን እንዲቆርጥ አዘዘው። ያን ጊዜም አንገቱን ቆርጦ በባህር ዳር ከምድር ላይ ጣለው። ሥጋውንም አንስቶ ከቁርበት በተሰራ ጋን ውስጥ ጨመረው። ሥጋውም ከራሱ ጋር ተገናኘና እንዳልተቆረጠ ሆነ። ጋኑም 20 ቀን እስክንድርያ እስከሚደርስ ድረስ ሰው ሳይሸከመው ብቻውን የሚጓዝ ሆነ። የቦሃ ሀገር ሰዎችም በሰሙ ጊዜ መጡ። ተሸክመውም በቦሃ ሀገር ካለው ቤቱ ውስጥ አስገብተው ከወንድሙ ጴጥሮስ ጋር ቀበሩት። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ ቅዱስ ቢፋሞን ምስክር ሆነ። ይህ ቅዱስ በዮሐንስ ዘሐራቅሊ የእናቱ ወንድም ልጅ ነበር። ዮሐንስም ታስሮ ሳለ ያገለግለው ነበር። ዮሐንስም ገድሉን በፈጸመ ጊዜ ሥጋውን ገነዘ። በበድኑ ላይም እንዲህ ብሎ አለቀሰ። ከእግዚአብሔር የተለየሁ ሁኜ ብቻዬን እንዴት ትተወኛለህ? ከቅዱስ ዮሐንስ ሥጋም እንዲህ የሚል ቃል ወጣ። ወዳጄ ቢፋሞን ከእኔ ጋር መኖርን ከፈለግ ፈጥነህ ወደ መኮንኑ ሂደህ ክብር ይግባውና በክርስቶስ ታመን፣ ነገም ወደ እኔ ትመጣለህ። ይህንንም ሰምቶ የዮሐንስን ሥጋውን ቀበረ። ከዚህም በኋላ ወደ መኮንኑ ሄደ። ክብር ይግባውና በጌታችን ኢየሱስ ክርስቶስ ታመነ። የረከሱ ጣዖታቱን ሰደበ። መኮንኑም ጽኑ ስቃይ አሰቃየው። ከዚህም በኋላ ራሱን በሰይፍ ቆረጠ። የምስክርነትንም አክሊል ተቀበለ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ደግሞ የመርቆሪዎስና የመቃርስ የይስሐቅና የእብሎን የረፍታቸው መታሰቢያ ነው። የአብላርዮስም የምስክርነቱ መታሰቢያ ነው። እግዚአብሔር በጸሎታቸው ይማረን ለዘላለሙ አሜን። በዚች ዕለት ደግሞ ቅዱስ መቃርስ ምስጋና ይግባውና በጌታችን ስም በባህር ውስጥ በመስጠም አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ሃይማኖቷ የጸና ምግባሯም የቀና ክርስቶስ ያደረባት የመነኮሳይት የቅድስት ማርታ የረፍቷ መታሰቢያ ነው። በስደት ሳለችም አረፈችና በተራራ ውስጥ ተቀበረች። በረከቷ ከእኛ ጋር ይኑር ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የተባረከ ጊዜ ይሁንላችሁ። የተከበራችሁ ቤተሰቦች ይህንን ቪዲዮ ላይክ እና ሼር እያደረጋችሁ ሌሎች ጋር እንዲደርስ እንዲባረኩና እንዲማሩበት አድርጉ።